የሰይጣን ምስክርነት በመጽሐፍ ቅዱስ ወይም በቤተክርስቲያን አስተምሮ እንዴት ይታያል? ሮብ ዕለት ሰርክ መርሃ ግብር ለጸሎት የሄድኩኝ ሳለ አንድ ሰው መንገድ ላይ እንገናኛለን። ስለ አገልግሎት ስለ ስራ ካወራን በኋላ መጨረሻ ላይ የአጥማቂው ግርማ ወንድሙ ቪዲዮ እያየሁኝ ያለቀስኩኝ ነበር አለኝ። ድን ያስለቀሰ ስለው ስለ አጋንንት አሰራር ካወራ በኋላ እንደው የሰው በዘመናችን የተሰጡን ሐዋርያ ናቸው ብሎም ወደ ማውራት ሄደ። የሰው በዘመናችን የተሰጡን ሐዋርያት ናቸው ወደሚል ነገር ሄደ። መጨረሻ ደግሞ መቁጠሪያ በአባቶች አስባርከ ራስን ስትገርፍበት ውስጥ ያሉ አጋንንት ታስወጣበታለ። እንደው ማንም ጤነኛ የለም ብሎ ሁሉም ሰው በአጋንንት እንደተያዘ አድርጎ ሲናገር በጣም ነበር የገረመኝ። በጣም ነበር የተገረምኩት እና የተወሰነ ነገር እንኳን ለማውራት እድሉ አልሰጠኝም። እረተውተው ነበር ያለኝ የነበረው። መጨረሻ ወደ ቤተክርስቲያንም ስለተጠጋን ሌላ ጊዜ በሰፊው እናወራበታለን ብዬ አለፍኩት። በሰይጣን ምስክርነት የሚታለሉ ብዙ ሰዎች ስለሚኖሩ ይህ ነገር ከመጽሐፍ ቅዱስ አንፃር ወይም በቤተክርስቲያን አስተምሮ ሲመዘን እንዴት ይታያል የሚለው ነገር ጥቂት የመጽሐፍ ቅዱስ ጥቅሶችን አንስተን ልንመለከት ፈለኩኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 1 ከቁጥር 23 ላይ በዚያን ጊዜ በምኩራብ ርኩስ መንፈስ ያለበት ሰው ነበረ። እሱም የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆንክ አውቃለሁ፣ የእግዚአብሔር ቅዱስ ሆይ እያለ ይጮህ ነበር ይላል። የማቴዎስ ወንጌል ምዕራፍ 8 ከቁጥር 29ም የእግዚአብሔር ልጅ ሆይ ጊዜያችን ሳይደርስ ልታጠፋን መጣህን? እባክህን እንዳታሰቃየን ወደ ሪያዎች ሂዱ በለን ብሎ ክርስቶስን ሲለምኑት ትመለከታላችሁ። ክርስቶስም ልመናቸውን ሰምቶ ፈቀደላቸው። በጣም የሚገርመው ነገር ግን ከሰውየውን ወጥተው ወደ ሪያዎቹ ሲሄዱ ሪያዎች ላይ ሲያርፉባቸው ሪያዎች ካፋፍ ወደ ባህር ለመግባት ተጣደፉ ይላል። ልብ ብላችሁ እዚች ጋር እንድታስቡት የምፈልገው ነገር ዳቢሎስ የተናገረው ንግግር ወይም የመሰከረው ምስክርነት ታላቅ የሆነ ምስክርነት ነው። ቅዱስ ጴጥሮስ ብፁዕ ያስባለው ወይም ቤተክርስቲያን የተመሰረተችበት ታላቅ ቃል ነው። ክርስቶስ የሕያው እግዚአብሔር ልጅ የሚል ምስክርነት ማለት ነው። ዳቢሎስ ሲመሰክር ግን ክርስቶስ እኔን ለማያምኑ ለነዚህ ሰዎች ንገርልኝ አይደለም ያለው፣ እንዳይናገር ሲያዘው ትመለከታላችሁ። በጣም የሚገርመው እሱ አይደለም። ክርስቶስ ወደ ሪያዎቹ እንድንሄድ ፍቀድልን ብለው ሲለምኑት ክርስቶስ ፈቀደላቸው። ሲፈቅድላቸው ሪያዎች ላይ ሲያድሩ ሪያዎች ካፋፍ ወደ ባህር ተጣደፉ ይላል። ከዛ በጣም የሚገርመው የሀገሩ ሰዎች መጡና ኢየሱስ ሆይ ከሀገራችን ሂድልን አሉት። አሰባችሁት? አጋንንቶቹ ከሰውየው ላይ ወጥተዋል። ነገር ግን ክርስቶስን ከሀገሩ ሰዎች ጋር አጣልተውት የሀገሩ ሰዎች ክርስቶስ ሆይ ከሀገራችን ሂድልን አሉት። ዛሬም አጋንንት ከሰው ላይ ሲወጡ ሰዎች እርስ በርሳቸውን ማጣላት ይፈልጋሉ። እውነት ተናግረው መውጣት አይፈልጉም። እንደዚሁም ደግሞ በሐዋርያት ሥራ ላይ የተጻፈ አንድ ታሪክ አለ። ሐዋርያው ቅዱስ ጳውሎስና ቅዱስ ሲላስ ለአገልግሎት እየተጉ ሳለ ወደ ጸሎት ስፍራ ሲሄዱ በሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን ይላል። እነሆ እርሷም ጳውሎስና እኛን እየተከተለች የመዳን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበረ ይላል። ልብ በሉ፣ ሐዋርያው ቅዱስ ጳውሎስና ሲላስ ሌሎቹም ሐዋርያት የእግዚአብሔር መንገድ የሚያሳዩ የእግዚአብሔር ሰዎች ናቸው። ሴቲዋ ወይም በሷ ላይ ያደሩ ርኩሳን መናፍስት ምስክርነታቸው ትክክል ነው። ግን ሐዋርያው ቅዱስ ጳውሎስ ግን እንዲመሰክሩ እንዲናገሩ አልፈቀደም። ምን ይላል መሰላችሁ? ይህንም እጅግ ቀን አደረገች፣ ብዙ ቀን አደረገች ማለት ነው። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከሷ እንድትወጣ በኢየሱስ ክርስቶስ ስም አዛሃለሁ አለው። በዚያም ሰዓት ወጣ ይላል። ሴቲዋ ላይ ያደረው መንፈስ ትክክለኛ ምስክርነት ነው እየተናገረ የነበረው። ሐዋርያው ቅዱስ ጳውሎስ እንዳይናገር የከለከለው ለምንድን ነው? የከለከለበት ዋና ምክንያት ምንድነው ካላችሁ፣ ዳቢሎስ ጥቂት እውነት ቢያወራም እንኳን አስከትሎ የሚያወራው ታላቅ ውሸት እንዳለ ስለሚያውቅ ነው። መጽሐፍ ቅዱስም የሚነግረን ዳቢሎስ የሐሰት አባት እንደሆነ እውነት እንደማያወራ መጽሐፍ ቅዱስ አስረግጦ ይናገራል። የዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ እሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በሱ ስለሌለ በእውነት አልቆመም፣ ሐሰት ሲናገርን ከራሱ ይናገራል፣ ሐሰተኛና የሐሰት አባት ነው ይላል። ልብ ብላችሁ ስሙ። እውነትም በእርሱ ስለሌለ ይላል። እውነት በዳቢሎስ ዘንድ የለም።
ዲያብሎስ እውነት አውርቶ አያውቅም። የሐሰት አባት ይለዋል። የሐሰት አባት ነው። ሰው እንዴት ከሐሰት አባት እውነት ሰማለው ብሎ የዲያብሎስ ምስክርነትን ይሰማል? ደግሞ በጣም የሚያስገርመው ነገር እኮ ዲያብሎስ ጠላታችን እኮ ነው። ሰው እንዴት የጠላቱን ምስክርነት ወይም የጠላቱን ምክር ቁጭ ብሎ ያደምጣል? የሐዋርያት አለቃ የተባለው ቅዱስ ጴጥሮስ ዲያብሎስ ምን ያህል ባላጋራችን እንደሆነ ወይም ጠላታችን እንደሆነ ሲናገር ምን ይላል? በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ይላል። ምናችሁ አለ? ባላጋራችሁ፣ ጠላታችሁ ማለት ነው። ሰው እንዴት ከጠላቱ ምክር ይሰማል? ሰው እንዴት ከጠላቱ ምስክርነትን ይሰማል? ደግሞ የሐሰት አባት ከሆነ ዲያብሎስ ማለት ነው። እንደዚሁም ደግሞ በራዕየ ዮሐንስ ምዕራፍ 12 ላይ ቀንና ሌሊት በአምላካችን ፊት የሚከሳቸውን የወንድሞች ከሳሽ ተጥሏልና፣ ስለዚህ ይላል ሰማይና በውስጧ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወዮላቸው፣ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርደዋልና ይላል። እንዲሁ ትንቢተ ዘካርያስ ምዕራፍ 3 ላይ ስትመለከቱ ታላቁ ካህን ኢያሱ እንዴት እንደከሰሰው ትመለከታላችሁ። ዲያብሎስ የኛ ከሳሽ ነው፣ ጠላት ነው። ስለዚህ ከጠላታችን ምንም አይነት ምስክርነት፣ ምንም አይነት ምክር መስማት አያስፈልገንም። ሐዋርያው ቅዱስ ያዕቆብ በመልእክቱ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስ ግን ተቃወሙት ከናንተ ይሸሻል እንዳለው ዲያብሎስን ስንቃወመው ከኛ ይሸሻል። እግዚአብሔር ግን ስንገዛለት እኛ የእግዚአብሔር ስንሆን ዲያብሎስ ከኛ ይርቃል። በአንድ ክላስ የነበረ አንድ ተማሪ ሁለት ጥያቄዎች ይሰጠዋል። አንደኛው ስለ እግዚአብሔር ጻፍ የሚል ሲሆን ሁለተኛ ደረጃ ደግሞ ስለ ሰይጣን ጻፍ የሚል ነበር እና ተማሪው በተሰጠው ሰዓት ስለ እግዚአብሔር በሰፊው ሲጽፍ ከቆየ በኋላ ሰዓት አለቀ ሲባል ደግሞ ለሰይጣን የሚሆን ጊዜ የለኝም ብሎ ሁለተኛው ጥያቄ ሞላው። ክርስቲያኖች ሆይ ለሰይጣን የሚሆን ጊዜ አይኖረን። የሰይጣን ስብከት የሰይጣን ምስክርነት ምን ሰማበት ሰዓት አይኖረን። በዛ ሰዓት ቅዱስ ቃሉ ቅዱስ ወንጌሉን እንስማው፣ እግዚአብሔር እንስማው። ሐዋርያው ቅዱስ ያዕቆብም የተናገረን ለእግዚአብሔር ተገዙ ነው ያለን። እኛ ለእግዚአብሔር ስንገዛ፣ እኛ የእግዚአብሔር ስንሆን የእግዚአብሔር የሆኑትን ቅዱሳት መላእክት፣ ቅዱሳን ጻድቃን ሰማዕታት ከኛ ጋር ይሆናሉ። እግዚአብሔር ከኛ ጋር ይሆናል። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል እንደተባለ ማንም ሊቃወመን አይችልም። ዲያብሎስ ወደኛ ሊቀርበን አይችልም። እኛ እኮ የንጉስ ልጆች ነን። እንዴት የወደቀ ተራ መልአክን እንፈራዋለን? በዚህ ልክ እንዴት በዚህ ልክ ቦታ እንሰጠዋለን? መሳሪያችን በአግባቡ እንታጠቅ። ጾም፣ ጸሎት፣ ስግደት፣ ምጽዋትን፣ ቅዱስ ስጋውን ክቡር ደሙን እንቀበል። ከዛ በኋላ ምንም የሚያስፈራ ነገር የለም። ታስታውሱ እንደሆነ ንቦች በአብዛኛው ጊዜ የሚገኙት የት ነው? ማር ቤት። አላያቸዋቸውም? ለምን? የነሱ የሆነ ነገር እዛ ማር ቤት ስላለ ማለት ነው። ዲያብሎስም የሱ የሆኑ ነገሮች፣ ቆሻሻ የሆኑ ነገሮች እኛ ላይ ካለ፣ እኛ ዘንድ ካለ ዲያብሎስ ይመላለሳል። ስለዚህ ክርስቲያኖች ሆይ በጣም ልናስተውል ይገባል። የዚህ ዘመን አይታችሁ እንደሆነ በየጸበል ስፍራው ስርዓት አስከባሪ የሆነው መንፈስ ያለባቸው ሰዎች ናቸው። ከመቼ ጀምሮ ነው ዲያብሎስ የቤተ ክርስቲያን ስርዓት ቀናይ የሆነው? ከመቼ ጀምሮ ነው ዲያብሎስ እውነትን የሚያወራው? ስለዚህ በጣም ልናስተውልና ልንጠነቀቅ ይገባል። ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን።